ቅድስት እሌኒ መስከረም 16 ቀን ደመራ ደምራ የተለያዩ እንጨቶቹንና ዕጣኑን አድርጋ አቀጣጠለችው። ይህን ልታደርገው የቻለችው በሁለት ነገር ነው። አንደኛው ኪልያኮስ የሚባል ሽማግሌ በዚህ በጎልጎታ ሁለት የናጡት የሚመስሉ ተራሮች አሉ። ከሁለቱ አንዱ የጌታ መስቀል ተቀብሮበታል። ሰዎች ከጥላቻ የተነሳ አቧራውን ቆሻሻውን እየወሰዱ ከምረውበታልና ለይቶ እንዳይታወቅ ጎን ለጎን እንደ ታቦርና አርሞንኤም ሁለት ተራሮች ማለት ነው። እንደነዚህ የሆኑ ሁለት ተራሮች ናቸውና ይህኛውን ተራራና ይህኛውን ተራራ ለይተሽ አታውቂውምና፣ አዎ እነሆ ከነዚህ መካከል ነው ብሎ ነገራት። ከዛም ደግሞ ቅዱስ ሚካኤል በተራዳኢነቱ ምንድነው ይታየ መልአከ እግዚአብሔር አውዶሙ ለእለ ይፈርህዎ፣ እግዚአብሔርን ለሚፈሩ ሰዎች የእግዚአብሔር መልአክ እነሆ ይከትማል ይረዳቸውማል ተብሏል እና እነሆ የእግዚአብሔር መልአክ ቅዱስ ሚካኤል ደመራ ደምረሽ ዕጣን ጨምረሽ የእንጨቶችን ስም ነግሯታል። ከዚያ በኋላ ይህን አቀጣጢው አላት። መስከረም 16 ቀን አቀጣጠለችው። ሰገደ ጢስ ዘዕጣን አንጸረ። አዎ እነሆ ጭሱ ወደ ሰማይ ወጣና ወደ መሬት መስቀል እየሰራ ወረደና ጎልጎታ ላይ አረፈ። የሆነው መስከረም 16 ቀን ነው። መስከረም 17 ቀን እነሆ ቁፋሮ አስጀመረች። እንግዲህ ስታስጀምር ዋጋችሁን እከፍላችኋለሁ፣ የድካም ዋጋችሁን እነሆ ይሰጣችኋል፣ ይከፈላችኋል። ከእኔ የሚሰጣችሁ የድካም ዋጋ አለ፣ ስጦታ አለ። ከእግዚአብሔር ደግሞ የበለጠ ዋጋ አለ፣ ስጦታ አለ። ስለዚህ ጉልበታችሁን ያለ የሌለ ኃይላችሁን ተጠቅማችሁ ቆፍሩልኝ አለችና የሚበላ ነገር እንዳይጎልባቸው፣ የሚጠጣ ነገር እንዳይጎልባቸው፣ የሚለበስ ነገር እንዳይጎልባቸው፣ ማደሪያ ማረፊያ እንዳይጎልባቸው ሁሉን ነገር አሟልታ እንዲቆፍሩ አደረገቻቸው። ከብዙ ችግርና ከብዙ ውጣ ውረድ በኋላ መጋቢት 10 ቀን የጌታ መስቀል ተገኝቷል። አሁን ከዚህ በኋላ ነው መጋቢት 10 ቀን መስቀለ ክርስቶስ ስለተገኘ ወር በገባ በ10 መስቀለ ክርስቶስ ብላ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በ10 መስቀል ብላ ታከብራለች ማለት ነው። እንግዲህ ምንጩ ይሄ ነው። ምንጩ ቅድስት እሌኒ መስከረም 16 ቀን ደመራ ደምራ ከ17 ጀምሮ ከመስከረም 17 እስከ መጋቢት 10 ቀን አስቆፍራ መጋቢት 10 ቀን በመጀመሪያ የቀማኛው የወንበዴው መስቀል ወጣ። የወንበዴ መስቀል ምንም አያደርግም። ሁለተኛው የዚያ ንስሐ የገባው የደጉ ሰው ከክፉነት ወደ ደግነት፣ ከቀማኛነት ወደ ደግነት፣ ከገዳይነት ወደ ደግነት፣ እነሆ ትዳር ከመፍታት ንብረት ከመዝረፍ ወደ ደግነት የመጣው ይልቁንም ከ6 ሰዓት እስከ 9 ሰዓት ንስሐ የገባው የዚያ መስቀል ግን ያው ምልክት ሰጥቷል። ማዳን የሚገባውን አድኗል። ተአምር ማሳይቷል። መጨረሻው ሶስተኛው ግን የጌታ መስቀል ሲወጣ ዓለም በብርሃን ተጥለቅልቋል። ሙታን ተነስተዋል። ዕውራን ዓይናቸው በርቷልና ይሄ ነው የጌታ መስቀል ብላ ተረክባለች ማለት ነው። ከዚህ የተነሳ ነው እንግዲህ በ10 ሁልጊዜ ወር በገባ የጌታ መስቀል ብላ ቤተክርስቲያን መስቀለ ክርስቶስ ብላ መስቀለ ክርስቶስ መጋቢት 10 ቀን በዓመት አንድ ጊዜ በዓሉ ይከበራል። እንግዲህ መስከረም 17 ቀን ራሱን በቻለ ክብረ በዓል አለው። መጋቢት 10 ቀን ደግሞ የተገኘበት ተቆፍሮ አሁን እዚህ ጋር የምናከብረው በ16 ደመራው ተደምሮ ምልክት የተሰጠበት ነው። በ17 ቁፋሮ የተጀመረበት ነው። መጋቢት 10 ቀን ደግሞ መስቀሉ የተገኘበት ነው ማለት ነው። ይህን ነው እንግዲህ ከዚህ የተነሳ በዚህ ወር በገባ በ10 ይህን በዓል እናከብራለን። አሁን ይህን ካገኘ ነው ምንጩ ይሄ ከሆነ መስቀል ሲጀመር ጥንቱን ምንድን ነው የሚለው እንውሰደው። መስቀል በዓለመ መላእክት፣ መስቀል በዓለመ መሰብ፣ መስቀል በብሉይ ኪዳን፣ መስቀል በአዲስ ኪዳን ምንድን ነው የሚለው እንውሰደው። በመጀመሪያው በዓለመ መላእክት እንደሚታወቀው መላእክቱን ለአገልግሎት እግዚአብሔር እምኀበ አልቦ ሀበቦ ካለመኖር ወደ መኖር አምጥቶ እንዲያገለግሉ ካደረጋቸው በኋላ አንድ ጥያቄ እርስ በርሳቸው ጠየቁ። ማንን ነው የምናመሰግነው? ያመጣን ማን ነው?
የእኛ አስመጭ እኮ ከኛ የተለየ መሆን አለበት። እኛን ያመጣን የምናመሰግነው ከኛ ቅዱስ 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 እያልን የምናመሰግነው ከኛ የተለየ መሆን አለበት ብለው ሲነጋገሩ በመካከላቸው ሁከት ተፈጠረ። አዎ ሳጥናኤል ከላይ ሆነና ይችን ተጠቅሞ የገበያ ግርግር ለቀጣፊ ለሌባ ይበጃል እንደተባለው እኔ ነኝ ፈጣሪያችሁ እኔ ነኝ የሰራኋችሁ ብሎ ክህደቱን መርዝ ረጨባቸው። የክህደት መርዝ ማለት ነው። በዚህን ጊዜ ነው ቅዱስ ገብርኤል ንቁም በበህላዌነ እስከ ንረክቦ ለአምላክነ የፈጠረንን እንድናገለግለው የጠራንን አምላክ እስከምናገኘው ድረስ ባለንበት እንጽና ብሎ ዋህድ ኦሙ መላከ ሰላም ዘስሙ ገብርኤል ገብርኤል የተባለ መልአክ አረጋጋቸው ይላል። ሀገራችን ኢትዮጵያን የሚያረጋጋ መልአክ እግዚአብሔር ይላክልን፣ ሰላምን ሰጣቸው ይላል። ሰላሙን ያምጣልን እግዚአብሔር። በዚህን ጊዜ ነው እግዚአብሔር ደግሞ ፈጽመው እንዳይክዱ አለና እነሆ ክብሩን ገለጠላቸው። እግዚአብሔር አምላካቸውን አመኑ። እኔ ብጥለው አምላክ ጣለኝ ነው የሚለው። እናንተ ጣሉት አሸንፋችሁ አላቸው። ታገሉት። ክብሩን እንደ ክብራቸው፣ አቅሙን እንደ አቅማቸው፣ ጉልበቱን እንደ ጉልበታቸው፣ ኃይሉን እንደ ኃይላቸው ሆነና ታገላቸው። ይሄ ራእይ 12:6 ላይ ምን ይላል? መላእክት ቅዱስ ሚካኤልና መላእክቱ ዘንዶውን ተዋጉት፣ በኋላ ላይ ግን አልቻለም፣ ወደቀ ይላል። ወደቀ የሚለው እንግዲህ የዮሐንስ ራእይ ምዕራፍ 3 ላይ የጠየቁት ጥያቄ አለ። አምላክ ሆይ እግዚአብሔር ሆይ እንድናሸንፈው ፈቃድህ አይደለምን? ልናሸንፈው ልንጥለው አልቻልንም ወይስ ፈቃድህ አይደለም ብለው ጥያቄ ጠይቀውታል። ፈቃዴስ ነው፣ ነገር ግን የሚጎላችሁ አንድ ነገር አለ አላቸው። ምንድን ነው አሉና ጠየቁ። ስም ነው። ያንን ስም ሰጣቸው። ይልቁንም የብርሃን መስቀል በክንፋቸው ላይ ለመውጣት ለመውረድ ለማሸነፍ ሰጣቸው። ያንን ይዘው ሚካኤልና ሰራዊቱ ከዲያብሎስ ጋር ከሳጥናኤል ጋር ከሰይጣን ጋር ተዋጉ፣ አልቻለም፣ ወደቀ ይላል። ኢሳይያስም በትንቢቱ አንተ የአጥቢያ ኮከብ አስቀድመህ የወጣ ውድቀት ደግሞ የቀደመ ብሎ ይናገረዋል ማለት ነው። እንግዲህ አሁን በዓለመ መላእክት እግዚአብሔር የሰጣቸው መላእክት ይዘውት የሚወርዱት ይዘውት የሚወጡት የብርሃን ምን አላቸው? መስቀል አላቸው። በዓለመ መላእክት ገና ማለት ነው። ይህንን አንድ ጥቅስ እንውሰድ። ወረደ መልአከ እግዚአብሔር ዘስሙ ገብርኤል ወዘበጦ ለነበልባለ እሳት። እነሆ የእግዚአብሔር መልአክ ቅዱስ ገብርኤል ወረደና እሳቱን በብርሃን መስቀል መታው ብሎ ያስቀምጠዋል። ትንቢተ ዳንኤል ምዕራፍ 3 ላይ ማለት ነው። አፎምያም ተናግራለች። እንግዲህ ያው ድርሳነ ሚካኤል ላይ የእግዚአብሔር መልአክ ከሆንክ መስቀል የት አለ ብላ ጠይቀዋለች። ያው እኛ በቤታችን ነው እንጂ ይዘን አንወጣም ብሏታል። እሷ ግን እንግዲያስ ስዕሉን ያንተን የራስክን የቅዱስ ሚካኤልን ስዕል ለአንተ ላሳይ ብላ ስትለው እንግዲህ ያው በኖ ጠፍቷል ማለት ነው። እና በዓለመ መላእክት ይሄ ነው። በዓለመ ሰብእ ስንመጣ ያው እግዚአብሔር ሰውን ሲፈጥረው በመስቀል ነው ማለት እጃችን ስንዘረጋው መስቀል እንሰራለን እና የሚፈጥረው ሰው እንደሚጠፋና እንደሚሞት እግዚአብሔር አውቆ በመስቀል ላይ ተሰቅሎ እንደሚያድነው ያውቅ ነበርና ሰውን የፈጠረው በመስቀል አንጻር ነው ማለት ነው። አሁን ሰው መስቀልን አከበረ አላከበረ፣ አሰረ አላሰረ፣ ሰው በስነ ተፈጥሮ ራሱ ምንድን ነው? እነሆ የመስቀል አሃዝ ነው፣ ቅርጽ ነው የያዘው ሰው ማለት ነው። ይሄ ነው አንዱ በዓለመ ሰብእ ስንል ሰው ራሱ ተፈጥሮ በመስቀል ቅርጽ የተቀረጸ ነው ማለት ነው። እንቀጥል እንግዲህ ወደ ብሉይ ኪዳን። መስቀል በብሉይ ኪዳን ስንል በብሉይ ኪዳን የወንጀለኛ መቅጫ ነው። ነገር ግን እስራኤላውያን ከግብፅ ያወጣቸውን እግዚአብሔርን ረስተው ጣዖት ሲያመልኩ እነሆ እግዚአብሔር ቀጣቸው በከይሲ። በዚህን ጊዜ ሙሴ ለምን እግዚአብሔር ወይ አንተ ራስህ ግደላቸው፣ አንድ ጊዜ ለጠላት አሳልፈህ አትስጣቸው፣ አንድ ጊዜ ደግሞ ለአውሬ አሳልፈህ አትስጣቸው ብሎ እግዚአብሔርን ለመነ። አዎ ሙሴ እንግዲህ ያው እግዚአብሔርን በየዋህነቱ በደግነቱ ይለምናል። እግዚአብሔር ደግሞ ምንድነው? ቅሩብ እግዚአብሔር ለየዋሃነ ልብ፣ ለየዋሃኑ እግዚአብሔር ቅርብ ነውና የነ ኤርምያስ ጸሎት፣ የነ ሙሴ ጸሎት፣ የነ ኤልያስ ጸሎት፣ አዎ የነዚህ ሁሉ ጸሎት፣ የነ ኢያሱ ጸሎት፣ አዎ የነ ኤልሳ ጸሎት፣ አዎ የሚገርም ነገር ነው እንዴ! ሙሴ በጸሎቱ የኤርትራ ባህር ተከፍሎለታል፣ በራሱ በትር እንዲከፍለው አድርጓል። ኢያሱ በጸሎቱ ፀሐይን አቁሟል። ኤልያስ ዝናምን አቁሟል፣ ዝናምን አምጥቶ እንዲዘንብ አድርጓል። ስለዚህ ይሄ የጸሎትና የዋህነት የደግነት እግዚአብሔር ጋር አብሮ የመጓዝ ይልቁንም ደግሞ እግዚአብሔርን አምነው አካሄዳቸውን ስላሳመሩ ነው ማለት ነው። እና በዚህን ጊዜ ሙሴ የነዘሩን የነሐሱን እባብ አመሳቀለና ሰቀለ። ያንን ያዩ ድነዋል።
የታመሙትም ድነዋል፣ ያልታመሙትም ነፃ ወጥተዋል ማለት ነው። አያችሁ፣ የናስ ነው እንግዲህ። በብሉይ ኪዳን ስንመለከተው ይህን ይመለከታል። ወደ አዲስ ኪዳን ስንመጣ ግን ጌታችን መድኃኒታችን ኢየሱስ ክርስቶስ መስቀል ተሸክሞ ቀራንዮ ወጣና በተሰቀለበት መስቀል ስጋውን ቆርሶ ደሙን አፍሶ እነሆ ዓለምን አድኗል። እዚህ ጋር ወንጌል ላይ እንመልከት። የማቴዎስ ወንጌል ምዕራፍ 27 ቁጥር 40 ላይ ምን ይላል? ረድስኩ መስቀልከ ወንመን ብከ፣ ረድስኩ መስቀልከ ወንመን ብከ፣ አምላክ ከሆንክ ከመስቀል ላይ ውረድ እንመንብህ እያሉ ይዘብቱበት እንደነበረ አሁን ከመስቀል ይውረድና እንየው እያሉ ማቴዎስ 27 42 ላይ እስቲ አምላክ ከሆነ የሚችል ከሆነ ከመስቀል ላይ ወርዶ በእኛ መካከል ይቁም እንየው እያሉ ይዘብቱበት ነበረ። ማርቆስ 15:30 ላይ ከመስቀል ወርደህ ራስህን አድን። እንደው ምንድን ያሉ ሰዎችን አድናለሁ የሚል ራሱን ያላዳነ ራሱን ማዳን የማይችል እያሉ ይዘብቱበት እንደነበረ ይነገራል። በማርቆስ ወንጌል 15:30 ላይ ማለት ነው። ምንድን ነው? አይተን እናምንብህ ዘንድ የእስራኤል ንጉሥ ክርስቶስ አሁን ከሆንክ አሁን ከመስቀል ውረድ እያሉ ይስቁ ነበር። ከእርሱም ጋር የተሰቀሉት አንዱ በግራ በኩል የተሰቀለው ይነቅፈው ነበረ። ንጉሥ ከሆንክ አምላክ ከሆንክ አንተም ውረድ እኛም እንድንወርድ አድርግ እያለ ይዘባበትበት ነበር ይላል። የዮሐንስ ወንጌል ምዕራፍ 19:25 ላይ ጭፍሮችም እንዲህ አደረጉ ይልና ነገር ግን በኢየሱስ መስቀል አጠገብ የእናቱም ሕይወት የእናቱም እህት የቀለዮጳ ሚስት ማርያም ነበረች ብሎ በኢየሱስ መስቀል አጠገብ ማርያም ነበረች ይላል። ድንግል ማርያም ብቻ ነበረች ብሎ አውራት የነበረችውም ይገልጣል ማለት ነው። ሌላው አንደኛ ቆሮንቶስ ምዕራፍ 1 ቁጥር 17 ላይ የክርስቶስ መስቀል ከንቱ ሆኖ እንዳይቀር ይላል። አዎ እኛ እነሆ የተደረገልን ዋጋ ልናስብና ልንመለከት ያስፈልጋል ብሎ ይህን ይናገራል። አንደኛ ቆሮንቶስ 1:17 ምንድን ያለ? የክርስቶስ መስቀል ከንቱ እንዳይሆን በቃልም በጥበብም በጥበብም ከንቱ እንዳይሆን እንደውም ምን ይላል? ለማጥመቅ ክርስቶስ አላከኝምና ወንጌልን ልሰብክ እንጂ ወንጌልንም የምሰብከው የክርስቶስ መስቀል ከንቱ እንዳይሆን በቃልም በጥበብም እሰብካለሁ አለ ቅዱስ ጳውሎስ። በመስቀል ላይ እንደተሰቀለ በመስቀል ላይ ስጋውን እንደቆረሰ ደሙን እንዳፈሰሰ በመስቀሉ ጸሮ አግረረ ወልድ ዘዓለመ ፈጠረ አምላከ ሰላም ኩሉ ተለአለ። ቅዱስ ያሬድ በመዋሥዕቱ ላይ ምን ይላል? በመስቀሉ ጸሮ አግረረ። ጠላትን ይልቁንም የዓለሙን ጠላት በመስቀል ላይ አስወገደው ይልና ወልድ ዘዓለመ ፈጠረ፣ ዓለምን የፈጠረው ወልድ በመስቀል ላይ ዲያብሎስን ቀጠቀጠው። አምላከ ሰላም እንኩሉ ተለአለ፣ የሰላም አምላክ ከሁሉ ከፍ ከፍ አለ፣ ሰይጣን ግን ተዋረደ ይላል። ይህንን ይናገራል። ይቀጥልና ገላትያ 5:11 ላይ ነገር ግን ወንድሞች ሆይ እኔ ገና እስካሁን መገረዝን ብሰብክ እስካሁን ድረስ ለምን ያሳድዱኛል? እንኪያስ የመስቀል እንቅፋት ተወግዷል አለ። የመስቀል እንቅፋት ተወግዷል አለ። ያ የጠፋውና የበደለው በሙሉ መስቀል ላይ ይሰቀልና መስቀል ላይ ይንጠለጠል ነበርና ያ እንቅፋት ተወግዷል። መስቀልን የዓለም መድኃኒት አድርጎታል። መድኃኔዓለም ስጋውን ቆርሶ ደሙን አፈሶ እያለ ቅዱስ ጳውሎስ ሲናገር እንሰማዋለን። ገላትያ 6:12 ላይ በስጋ መልካም ሆነው ሊታዩ የሚወዱ ሁሉ እንድትገረዙ ግድ እላችኋለሁ። ነገር ግን ለክርስቶስ መስቀል እንዳይሰደዱ ብቻ ነው፣ ከክርስቶስ መስቀል እንዳይርቁ እንዳይሰደዱ ብቻ ነው ብሎ ይናገራል። ሌላው 6:14 ላይ ነገር ግን ዓለም ለእኔ የተሰቀለበት እኔም ለዓለም የተሰቀልኩበት ከጌታችን ከኢየሱስ ክርስቶስ መስቀል በስተቀር መመካት ይቀር ትምክህት የለም አለ። በቃ ከኢየሱስ ክርስቶስ መስቀል በስተቀር መመኪያ የለም። ይህን ይናገራል። ፊልጵስዩስ ምዕራፍ 2 ቁጥር 8 ላይ በምስሉም እንደ ስሙ ተገይቶ ራሱን አዋረደ፣ ለሞትም ይኸው የመስቀል ሞት እንኳን የታዘዘ ሆነ። ራሱን አዋረደ።
በቤተልሔም በከብቶች ግርግም ተወለደ፣ በውሃ ተጠመቀ፣ የሐዋርያትን እግር ዝቅ ብሎ አጠበ፣ መስቀል ላይ ተንጠለጠለ፣ በሚስማር ተቸነከረ፣ በጦር ተወጋ፣ እንደሆ የሾህ አክሊል ይገባል ብሎ አደረጉ። ራሱን አዋረደ አለ ሐዋርያው ቅዱስ ጳውሎስ ለፊልጵስዩስ ሰዎች። በምስሉም እንደ ሰው ተገይቶ ራሱን አዋረደ፣ ለሞትም ይኸውም የመስቀል ሞት የታዘዘ ሆነ። አሁን እንዘ ይትዔዘዝ ለአዝማዲሁ ለዘመዶቹ እየታዘዘ አደገ እንላለን አይደል? ሉቃስ 2 ላይ ግን ከዚያ በላይ ነው። መታዘዝ ለዘመድ ውሃ መቅዳት፣ እንጨት መልቀም፣ ገበያ መሄድ፣ ሱቅ መሄድ ወዘተ ነው አይደል? ነገር ግን የክርስቶስ መታዘዝ ግን የሚሰቀልበትን መስቀል ተሸክሞ ቀራንዮ ወጥቶ እስከ መሰቀል ድረስ ነው ማለት ነው። ይህን ልናየው ያስፈልጋል ማለት ነው። ሌላው ፊልጵስዩስ 3:18 ላይ ብዙዎች ለክርስቶስ መስቀል ጠላቶች ሆነው ይመላለሳሉና ስለ እነርሱ ነግሬያችኋለሁ፣ ሆዳቸው አምላካቸው ነው ይላል። ሆዳቸው አምላካቸውን ያል ቅዱስ ጳውሎስ። ሌላው ቆላሲስ 2:14 ላይ በእኛ ላይ የነበረውን የሚቃወመንን በትእዛዝ የተጻፈውን የዕዳ ደብዳቤ ደመሰሰው፣ እርሱም በመስቀል ጠርቆ ከመንገድ እርሱንም በመስቀል ጠርቆ ከመንገዳችን ላይ አስወግዶታል። 5500 ዘመን ወደ ጽድቅ እንዳንሄድ መንገዳችን ላይ ቆሞ ነበርና በመስቀል ጠርቆ አስወግዶታል ይላል። ይገርማል። በመስቀል ጠርቆ አስወግዶታል ይለናል። የመጨረሻው ዕብራውያን 12 ቁጥር 1እና 2 ላይ በመስቀል ታግሶ በእግዚአብሔር ዙፋን ቀኝ ተቀምጧልና። በምን በመስቀል ታግሶ። አዎ ምንድነው? ኦ ትዕግስት ዘመጠነ ዝትዕግስት። ሲያስሩት ዝም፣ ሲጎትቱት ዝም፣ ሲሰድቡት ዝም፣ ሲያሙት ዝም፣ ራስን አድን ሲሉት ዝም፣ አምላክ አይደለህም ሲሉት ዝም፣ በሚስማር ሲቸነክሩት ዝም፣ በጦር ጎኑ ሲወጉት ዝም፣ ሆምጣጤ ሲያጠጡት ዝም፣ በጭንቅላቱ ላይ እነሆ ትብትብ የእሾህ አክሊል ሲያስቀምጡ ዝም፣ ምራቃቸውን የኃጢአት ምራቃቸውን ሲተፉበት ዝም፣ እንደገና ደግሞ ራሱን እንደ እባብ ሲቀጠቅጡት ዝም። የሚገርም እኮ ነው። ይህ ሁሉ ዝም ይል ነበር። ወተአገሰ ምራቀ ርኩስን ዛሮ ዛበሰ። ሁሉን ታግሱ። ለዚህ ነው ብክይዎ ወላህውዎ ለታፈቅርዎ፣ የምትወዱት ብትኖሩ ፈጽማችሁ አልቅሱለት አለ። ስለዚህ መስቀለ ክርስቶስ በአስር በወር መስቀለ ክርስቶስ ይባላል። እነሆ መስከረም 16 ደመራ ደምራ በጭስ ቦታውን አገኘችው። ከመስከረም 17 ጀምሮ እስከ መጋቢት 10 ቀን እነሆ አስቆፈረች። መጋቢት 10 ቀን አገኘችው። አንዱ ታሪክ ይሄ ነው። መጋቢት 10 ቀን መስቀሉን ስለተገኘ ወር በገባ መስቀል ይባላል። ሌላው አፄ ዳዊት የክርስቶስን የቀኝ ክንዱ ያረፈበትን መስቀል ይዘው መጥተው መንገድ ላይ ቢያርፉ ልጃቸው አፄ ዘርዓ ያዕቆብ ይዞ መጥቶ በተለያዩ ቦታ ላይ ሲያስቀምጥ ደብረ ብርሃን ላይ መጋቢት 10 ቀን ይዞት ገብቷል። መስቀሉ መጋቢት 10 ቀን ደብረ ብርሃን ላይ ሲደርስ ከሰማይ እስከ ምድር የተዘረጋ ብርሃን ታይቷል። ከዚያ በፊት ደብረ ብርሃን ደብረ ኢባ ትባል ነበርና በዚያን ጊዜ ምን ተብላለች? ደብረ ብርሃን ተብላለች ማለት ነው። ከዚህ የተነሳ ስለዚህ በዚህ ወር በገባ በ10 ምን ይባላል? መስቀል ይባላል ማለት ነው። መስቀል ማለት 3 ነገሮችን ያመለክታል በጥቅም። አንደኛው መስቀል ማለት ፍቅር ማለት ነው። ፍቅር ማለት ነው። ባለ መልእክቱ ዮሐንስ ወንጌላዊ ምዕራፍ 4 ላይ እግዚአብሔር ምንድን ነው ይላል? ፍቅር ነው ይላል። እግዚአብሔር ፍቅር ነው። ሰው ስም ሊኖረው ይችላል፣ ሊያደርገውም ይችላል። እግዚአብሔር ግን ፍቅር ነው። ፍቅር ሳቦ ለወልድ ኃያል መንበሩ። ከመንበሩ ያወረደው ያመጣው ምንድን ነው? ፍቅር ነው። በፍቅር ተስቦ ነው የመጣው። ማንም ፍለጋ? ሰው ፍለጋ። ኦሪት ዘፍጥረት ምዕራፍ 3 ቁጥር 9 ላይ አዳም ወዴት ነህ ብሎ ወፀውዖ እግዚአብሔር ለአቡነ አዳም ወይቤሎ አይቴ ያለው ከአዳም አዳም ወይ ወዴት ነህ ብሎ ጠራው ይላል። የፍቅር ጥሪ ነው። የፍቅር ጥሪ ጠራው። በሰኮና በሰው እግር እየተመተመ እየወረደ በሰው ድምፅ ጠራው ነው የሚለው። እግዚአብሔር በአንበሳም በተለያየ መልኩ መጣላት ይችላል። በሰው ድምፅ ጠራው ነው የሚለው። ለምን? የጠፋው ሰው ስለሆነ ማለት ነው።
ስለዚህ 5500 ዘመን ሲፈጸም አድንሃለሁ ሰው ሁኛልና ፍቅሩን ገለጠለት ማለት ነው። ያንም ፍቅሩን ገላትያ 4:4 ላይ ያ የቀጠሮ ቀን በደረሰ ጊዜ እነሆ ተወለደ ነው የሚለው አይደል? ተወለደ። ይሄ ፍቅር ነው። የመጣበት ዓላማ የመጣበት መንገድ ፍቅር ነው ማለት ነው። ከዚያ በፍቅር የመጣ አምላክ በዚህ ዓለም ላይ የምንደረሰበት ስንል መከራ ነው፣ ሐሜት ነው፣ ስድብ ነው፣ መከሰስ ነው። ተከሰሰ፣ ታማ፣ ተሰደደ፣ መጨረሻ ላይ መስቀል ላይ ወጣ። አየው፣ የመጣበት ፍቅር ነው። በፍቅር መጥቶ ደግሞ ዮሐንስ 1:10 ላይ አበሊያሁ መጻ ወሊያሁ ሰይተወክፍዎ፣ ወደ ወገኖቹ መጣ፣ ወገኖቹ ግን አልተቀበሉትም። በሚስማር ወጉት ነው የሚለው አይደል? በጦር ወጉት ነው የሚለው፣ በጅራፍ ገረፉት ነው የሚለው፣ አልተቀበሉትም። ለተቀበሉት በእሱ አመኑት ግን ስልጣንን ሰጧቸዋል። ምንድነው እሱ? እሱ ክርስቶስ የተቀበሉት ክርስቲያን ተብለው ማለት ነው። በዚህ ይናገራል። ስለዚህ ሲመጣ በፍቅር መጣ። በዚህ ዓለም ሲኖር በመከራ ኖረ። ከዚያ በኋላ መስቀል ላይ ወጣና ስጋውን ቆርሶ ደሙን አፍስሶ ዓለምን በሰላም አዳነ። ምን ሆነ? ሰላም ገብረ ሰላም በመስቀሉ። በመስቀል ላይ ምን አደረገ? ሰላምን አደረገ። በመስቀል ላይ በፈሰሰው ደግሞ ሰላምን አደረገ። አያችሁት? በፍቅር መጣ፣ መከራ ደረሰበት፣ እስከ ቀራንዮ ወጣ፣ ስጋው ተቆረሰ፣ ደሙ ፈሰሰ። መጨረሻ ላይ ግን በፈሰሰው ደግሞ ቆላስይስ ላይ ምዕራፍ 1:18 ላይ እነሆ በመስቀል ላይ በፈሰሰው ደግሞ ሰላም ተገኘ ይላል። ይህን ነው እንግዲህ መስቀል ስንል እነሆ ፍቅር ነው። መስቀል ስንል መከራ ነው። መስቀል ስንል ሰላም ነው ማለት ነው። ስለዚህ በ10 መስቀለ ክርስቶስ ይባላል ማለት ነው። መስቀለ ክርስቶስ፣ የክርስቶስ መስቀል። ገብረ መስቀል ሚዲያ ነው። ሰብስክራይብ፣ ላይክ፣ ሸር አድርጉ። ሰላም እግዚአብሔር ከሁላችን ጋር ይሁን።